በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እስከሞት ድረስ በወደደና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። መመስገን የባህሪውና የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህች አጭር ደቂቃ ገናና ጥምቀት ረቡዕና ዓርብ ቢውሉ ይበላባቸዋል ወይስ ይጾማል የሚለውን እንመለከታለን። የልደት በዓልና በዓለ ጥምቀት ረቡዕና ዓርብ ሲውል ይበላባቸዋል ወይስ ይጾማል የሚለውን ስንመለከት መልሱ ይበላባቸዋል ወይም ይበላል ማለት ነው። ረቡዕና ዓርብ ወይም ጾመ ድኅነት በእነዚህ በዓላት ሲበላ ጾሙ ከበዓሉ አስቀድመን ወይም በበዓሉ ዋዜማ ጾመ ገሃድ ተብሎ እስከ ምሽት ድረስ ስለሚጾም ይህ ጾም ተሻረ ወይም ተበላ ልንል አንችልም ማለት ነው። ጾመ ገሃድ ወይም ጾመ ገሃድ ማለት ምን ማለት ነው ካልነ ደግሞ ገሃድ ማለት ለውጥ ማለት ነው። የማን ለውጥ? የረቡዕና የዓርብ ለውጥ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱና ጥምቀቱ ሮብና ዓርብ ሲውል በምትኩ ወደ ኋላ በዋዜማው እስከ ምሽት ድረስ እንድንጾም አባቶቻችን በፍትሐ ነገሥት ላይ ስላስቀመጡልን፣ ስለዚህ ጥምቀትና ልደት ሲሆን በዋዜማው ገሃድ ብለን የምንጾመው የረቡዕና ዓርብ ምትክ ወይም የረቡዕና ዓርብ ለውጥ ማለት ነው። ገሃድ ማለት ደግሞ መገለጥ ማለት ነው። የምን መገለጥ ካልን ደግሞ በልደት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ሥጋ ለብሶ በቤተልሔም ተወልዶ ስለተገለጠ ገሃድ ብለን እናከብራለን ማለት ነው። እንዲሁም ደግሞ በጥምቀት ደግሞ ጌታችን ኢየሱስ ክርስቶስ በፈለገ ዮርዳኖስ ሲጠመቅ አብ ዝንቱ ውእቱ ወልድየ ዘአፈቅር የምወደውና የምወልደው ልጄ እሱ ነው ብሎ በሰማይ ቃል ሲናገር በሰማይ ድምፁ ሲያሰማ እግዚአብሔር መንፈስ ቅዱስ ደግሞ በእርግብ አምሳል በእግዚአብሔር ወልድ ላይ ተገልጦ ታይቷልና የሥላሴ አንድነትና ሦስትነት የታየበት ስለሆነ ገሃድ በመባልም ይታወቃል ማለት ነው። ገሃድ የተባለው ለዛ ነው ማለት ነው። በዚህ በፍትሐ ነገሥት አንቀጽ 15 ቁጥር 603 ላይ የዓርብና የሮብ ጾም ግን ከልደት ከጥምቀትና ከበዓለ ሃምሳ በቀር ዘውትር ይጹሙት ይላል። ዘውትር ይጹሙ ይላል። ይህም የሚያስረዳን ረቡዕና ዓርብ እንደ በዓለ ፋሲካ ወይም እንደ ዘመነ ትንሣኤ በዕለተ ጥምቀትና በዕለተ ልደት እንደሚበሉ በምትካቸው ደግሞ በዋዜማው እንደሚጾም አባቶቻችን አስቀምጠውልናል ማለት ነው። ጥር 10 ቀን የሚነበበው የቤተ ክርስቲያናችን መጽሐፈ ስንክሳርንም ስንመለከት እንዲህ ይላል። ጥር 10 በዚህች ዕለት ምንም መብል ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጹሙ ይላል። እስከ ምሽት ይጹሙ። እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ስርዓትን ሰሩ ይላል። ስርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ ይላል። መቼም ጥር 10 ወይም በጥምቀት ዋዜማ ማለት ነው። በዚህ ዕለት ምዕመናን እስከ ምሽቱ እንዲጾሙ ያዘዙበት ምክንያት ይህ ነው ይለንና የልደትና የጥምቀት በዓል በረቡዕ ወይም በዓርብ ቀን ቢሆን የበዓለ ሃምሳ የሚበላውን የጥሉላት መብል በጧት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን አዘዋል ይለናል። አዘዋል። እሊህ ሁሉ የእግዚአብሔር ታላላቅ በዓሎች ናቸውና በልደትና በጥምቀት በዓል ጊዜ ረቡዕና ዓርብ ቢውሉ የምንበላበት ምክንያት እነዚህ ሁለቱ ታላላቅ በዓላት ስለሆኑ የረቡዕና የዓርብን ለውጥ በምትካቸው ጾመ ገሃድ ብለን በዋዜማው ስለ ጾምነ እንደሆነ የመጽሐፉ ያስረዳናል ማለት ነው። ቀጥልና እኛ በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓልን በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማው ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም፣ ነገር ግን ጥሉላትን ከመብላት ይጠበቁ ይላል ማለት ነው። ጥምቀት ወይም ልደት ሰኞ ቀን ቢሆን እሁድን መጾም አይገባም፣ ዕለተ ሰንበትን መጾም አይገባምና የጥሉላት ምግብን ተከልክላል። ወደኋላ ዓርብ እስከ ምሽት ድረስ እንድንጾም አባቶች አስቀምጠውና ማለት ነው። የጥምቀትና የልደት ቅዳሴውም ከሌሎቹ ዕለታት በተለየ መልኩ በሌሊት ቅዳሴው እንዲቀደስም አባቶቻችን አስቀምጠዋል ማለት ነው። በበዓለ ልደትና በበዓለ ጥምቀት ረቡዕና ዓርብ ቢውሉ የፍስክ ምግብ እንደሚበላ ረቡዕና ዓርብም ቢሆን እንደማይጾም፣ ነገር ግን ከበዓሉ በፊት በዋዜማው ጾመ ገሃድ ወይም ጾመ ገሃድ ተብሎ እስከ ምሽት ድረስ እንደሚጾም፣ እንዲሁም ደግሞ በዓለ ልደትና በዓለ ጥምቀት ሰኞ ቀን እሁድ ቀን ቢውል
በዕለተ ሰንበት መጾም እንደማይገባ ወደ ኋላ ባሉት ቀናቶች ከቅዳሜና ከእሑድ ቀናት በፊት እስከ ምሽት ሰዓት እንድንጾም አባቶች በስርዓት አስቀምጠዋል ማለት። ስለዚህ የልደት በዓልና የጥምቀት በዓል ረቡዕና ዓርብ ቢውል አይጾምም ማለት ነው። ምክንያቱም የለውጥ ጾም ወደ ኋላ ስለተጾመ ማለት ነው። የገሃድ ወይም የጋር ጾም በጥምቀትም ሆነ በገና በዓል አለው ማለት ነውና ይህን ማወቅ ያስፈልጋል። አውቀንም መተግበር ያስፈልጋል። አባቶቻችን በሚገባና እግዚአብሔር በገለጠላቸው ልክ ጠንቅቀው አስቀምጠውልናል። እንድንጠቀምበትም ተጽፎልን እናገኘዋለንና የአባቶቻችን ስርዓት ማክበር ግድ ነውና ይህን ሁላችንም ልናከብር ያስፈልጋልና ጾሙን ጾመን እስከ መጨረሻው በቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆያል።